የኦርቶዶክስ ጳጳሳት በታጣቂዎች ቁጥጥር ስር መደረጋቸው ተሰማ። በታጣቂዎች የተያዙት የኦርቶዶክስ ጳጳሱ በቁም እስር ላይ መሆናቸውን ድንጋጤን የፈጠረ ክስተት ሆኗል። በዝርዝር የማስደምጣችሁ ቀዳሚው መረጃችን ነው። በሌላ ሰበር ዜና ከፍተኛ መሪው በአሰቃቂ ሁኔታ መገደላቸው ተነግሯል። በአዲስ አበባ ከባድ የተቃውሞ ሰልፍ ተጠርቷል። በፌዴራል መንግስቱና በዋት ኃይሎች መካከል ያለው ውጥረት ተባብሶ በቀጠለበትና ጦርነቱ ሊቀሰቀስ ከጫፍ በደረሰበት ወቅት ህዝባዊ የተቃውሞ ሰልፍ በአዲስ አበባ መጠራቱም ተገልጿል። ስለ ሰልፉም በዝርዝር የምናስደምጣችሁ ነው የሚሆነው። በሌላ በኩል ሴት ወታደሮችን ሲደፍሩ የነበሩ ወታደራዊ መሪዎች ተያዙ። ጦርነቱ በተፋፋመበት ወቅት ለህዝባችን ነጻነት በሚል መፈክር ካምፕ የተቀላቀሉ ሴቶች ከጠላት በላይ ከራሳቸው ወታደራዊ አዛዦች የደረሰባቸውን አሰቃቂ ጾታ ጥቃት የሚያሳይ ዘግናኝ የምርመራ ሪፖርት ይፋ ሆኗል። ዛሬ ስለተጋለጠው የወታደራዊ መሪዎች አስነዋሪ ተግባር በተመለከተም በዝርዝር የማስደምጣችሁ ሌላኛው መረጃችን ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። አብራችሁን ቆዩ። በቅድሚያም የኦርቶዶክስ ጳጳሳት በታጣቂዎች ቁጥጥር ስር መደረጋቸው ተሰምቷል። በታጣቂዎቹ የተያዙ የኦርቶዶክስ ጳጳሳት በቁም እስር ላይ መሆናቸውን ድንጋጤ የፈጠረ ክስተት ሆኗል። በአክሱም ከተማ የግድያ ሙከራ እንደተፈጸመባቸው የተነገረው ሁለት ትላልቅ ጳጳሳት የቁም እስር ላይ እንደሚገኙም የቅርብ ሰዎችን ጠቅሶ ቢቢሲ ዘግቧል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉ አባቶች የተቋቋመው ሁለት ሊቃነ ጳጳሳት በጸጥታ አካላት ቁጥጥር ስር የሆኑት ከቅዳሜ ሐምሌ 4 ቀን 2018 ጀምሮ እንደሆነም ተመላክቷል። ቤተ ክህነቱ ባለፈው ሳምንት ረቡዕ ዕለት ባወጣው መግለጫ ብፁዕ አቡነ ናትናኤልና ብፁዕ አቡነ አረጋዊ በተባሉ አባቶች መኖሪያ ቤት ላይ ተኩስ መከፈቱን ይፋ ማድረጉ አይዘነጋም። ድርጊቱም የግድያ ሙከራ እንደሆነ ገልጸው የነበረ ሲሆን ከክስተቱ በኋላ የአክሱም ከተማ ፖሊስ ከዚህ ክስተት ጋር በተያያዘ 3 ተጠርጣሪዎችን በቁጥጥር ስር መዋሉን ገልጾ ነበር። የከተማዋ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በተደረገው ማጣራት ድርጊቱን በሊቃነ ጳጳሳቱ መኖሪያ ቤት ላይ ጥቃት እንደተፈጸመ መረጋገጡን እንደተናገሩ የትግራይ ቴሌቪዥን ዘግቧል። ከኢትዮጵያ ኦርቶዶክስ ተነጥለው የተቋቋመው የትግራይ ሲኖዶስ ዋና ጸሐፊ የሆኑት አቡነ አረጋዊ እንዲሁም አቡነ ናትናኤል ወደ ፖሊስ ጣቢያ ተወስደው እንደነበረም የአንዱ አባት ረዳት ዲያቆን የማነም ለሚዲያችን ተናግረዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነ እንደሚያስረዱ እስከሆነም በዕለቱ ከቀኑ 11 ሰዓት ገደማ ላይ ሁለት አባቶች ፖሊስ ጣቢያ የተወሰዱት ለጥበቃ እንደሚፈልጓቸው ተነግሯቸው ነበር ይላል። ከዚያን ጊዜ ጀምሮ ጳጳሳቱ በታጣቂዎች ቁጥጥር ስር በመውደቅ በቁም እስር ላይ እንደሚገኙም ተመላክቷል። ጳጳሳቱ በከባድ ወንጀል እንደተጠረጠሩ እንዲሁም ለመለቀቅ ለእያንዳንዳቸው የ300 ሺህ ብር የዋስትና ገንዘብ መጠየቁንም አብርሃምም አስረድተዋል። ፖሊስ አቡነ ናትናኤልን ትግሉን ለማደናቀፍ በሚል እንደጠረጠሯቸው ከተገኙ ሰዎች መስማታቸውንም ጠቁመዋል። ወደ ሌላኛው ሰበር መረጃችን ስናመራ ከፍተኛ መሪው በአሰቃቂ ሁኔታ መገደላቸው ተሰምቷል። በደቡብ አፍሪካ ኢትዮጵያን ጨምሮ በርካቶችን እንዲገሉ ምክንያት የነበረው የጸረ ስደተኞች እንቅስቃሴ መሪ የነበረው ግለሰብ መገደላቸው ተሰምቷል። በዓለም አቀፍ ደረጃ መነጋገሪያ የሆነው የበርካታ ስደተኞች እንዲሁም ደምን የሚያፈሰው በደቡብ አፍሪካ ምድር ስደተኞችን ሲያሳድድ የነበረው ማርች የተሰኘ የጥላቻ እንቅስቃሴ መሪም አንዲሊሶ ማጋዳ የተባለው መሪ በአሰቃቂ ሁኔታ መገደሉን በርካታ ዓለም አቀፍ መገናኛ ብዙሃን ዘግበዋል። በደቡብ አፍሪካ በተለይም በጋውንቲንግ ክፍለ ግዛት ስደተኞችን በመጥላት በማዋከብና እንዲባረሩ በማድረግ ስሙን የገነባ የራሱን የሆነ የጭቃኔ ማዕበል ሰለባም ሆኗል። እንደ ቢቢሲ ዘገባ ከሆነ ይህ ሰው ባለፈው ሳምንት ከቤቱ አቅራቢያ ነበር በአሰቃቂ ሁኔታ በጥይት ተመቶ የተገኘው ተብሏል። ለቀናት በሆስፒታል በጽኑ ታሞ ሲታገል ከቆየ በኋላ በመጨረሻም የጥላቻ ጉዞን በሞት ተጠናቋል። ማን እንደገደለው እስካሁን በውል የታወቀ ነገር ባይኖርም ይህ ደግሞ በደቡብ አፍሪካ ያለውን የደህንነት ሁኔታ በከፍተኛ ደረጃ አጠያቂም አድርጎታል። ይህ ሰው በተለይም በኢትዮጵያውያንና በሌሎች አፍሪካውያን ስደተኞች ላይ ሲያደርስ የነበረውን በደል፣ ስደትና ጭቃኔ የማይረሳም ነው። አፍሪካውያን ከደቡብ አፍሪካ ይውጡ በሚል መፈክር የብዙ ንጹሃን ሕይወት የቀጠፈ ቤት ንብረት ያወደመ እንቅስቃሴ መሪ ነበር። ሳምጎዳ መገደል የጸረ ስደተኞችን እንቅስቃሴ ወደ አዲስ አደገኛ ምዕራፍ ሊያሸጋግር ይችላል የሚል ከፍተኛ ስጋትን ፈጥሯል። የጸረ ስደተኞች እንቅስቃሴ መሪ የሆነው ግለሰብ መገደሉ በቡድኑ አባላት ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን የደቡብ አፍሪካ ባለስልጣናትም ግድያውን በተመለከተ እየመረመሩ መሆናቸውን አሳውቀዋል። የደቡብ አፍሪካ ፖሊስ ማክሰኞ ዕለት ባወጣው መግለጫ እንዳመለከተው ይህን
የኮሎኔል ግድያ ለመመርመር የተለየ ባለሙያዎች ቡድንም አዋቅረዋል ብለዋል። በደቡብ አፍሪካ ውስጥ የሚካሄደው የጸረ ስደተኞች እንቅስቃሴን የሚያስተባብር ማርች መንግስት በስደተኞች ላይ እርምጃ እንዲወስድ ግፊት እያደረገ ሲሆን ጥያቄውን መልስ እስኪያገኝ ድረስም በየሳምንቱ የተቃውሞ ሰልፎች ማካሄዱን እንደሚቀጥል ገልጿል። ወደ ሌላኛው ሰበር መረጃችን ስናመራ ሴት ወታደሮችን ሲደፍሩ የነበሩ ወታደራዊ መሪዎች ተያዙ። ጦርነቱ በተፋፋመበት ወቅት ለህዝባችን ነጻነት በሚል መፈክር ካምፕ የተቀላቀሉ ሴቶች ከጠላት በላይ ከራሳቸው የጦር አዛዦች የደረሰባቸውን አሰቃቂ ጾታ ጥቃትን የሚያሳይ ዘግናኝ የምርመራ ሪፖርት ይፋ ተደርጓል። በሰሜን ኢትዮጵያ በነበረው የ2 ዓመት ጦርነት ወቅት በትግራይ ክልል የነበሩ ሴቶች ለተለያዩ የሰብአዊ መብት ጥሰቶችም ተጋልጠዋል። ሆኖም አሁን ላይ መረጃዎች እየወጡ ያሉት በራሱ በቲዲኤፍ ውስጥ በተፈጠረው የኃይል አሰራር አሰቃቂ በደል ተፈጽሞባቸዋል ተብሏል። ዘኒሁ ማቴሪያን የተሰኘው ተቋም ባደረገው ሰፊ ምርመራ ለትግራይ ሴቶች ለትግል የተሳተፉት ለነጻነትና ለጥበቃ ቢሆንም በተለይ ወታደር ካምፖች ውስጥ ግን ሌላ አሰቃቂ ጦርነት ግንባር እንደተከፈተባቸውም አረጋግጧል። የትግራይ ተወላጆች እርስ በርስ ጦርነቱ ከመጀመሩ በፊት ስትማር የነበረች ወጣት ስትሆን በጦርነቱ መጀመሪያ ያየችውን ግፍ ተስፋ አስቋርጧት እንደነበረም ተገልጿል። በአንድ ወቅት ሴት ተዋጊዎች ችግራቸውን እንዲናገሩ በመቀሌ ዳርቻ በተጠራው ስብሰባ ላይ የሴቶችን የጭንቀት ጩኸት አዳራሹን አናውጦት እንደነበረም ተመላክቷል። አንድ ሴት በድንጋጤ እየተንቀጠቀጠች ያቀረበችው ክስ የአንድ ኮሎኔል የጭካኔ ድርጊት ነበር። በርካታ ኮሎኔሎች ወጣት ሴቶችን ወደ ወታደራዊ ግንባር ከመላክ ይልቅ በአደንዛዥ እጽ አደንዝዞ እየደፍራቸው ነበር ተብሏል። ከተጎጂዎቹ መካከል የ12 ዓመቷ ህጻናትና የእናታቸውን ዕድሜ ላይ የሚደርሱ እናቶችም ይገኙበታል ተብሏል። አዌስ የተባለ ተዋጊ እንደገለጸው የቲዲኤፍ የጦር መኮንኖች ወጣት ሴቶችን የጾታ ግንኙነት እንዲፈጽሙ በመጠየቅ በምትኩ የራዲዮን ኦፕሬተር ወይንም ጻፊ የመሳሰሉ ምቹና ከግንባር የራቁ የሥራ ቦታዎችን ይሰጧቸው እንደነበርም አመላክቷል። ኮሎኔሎቹ በአሽከርካሪዎች በጠባቂዎችና በሎጂስቲክ ኃላፊዎች የተደገፈ ሰፊ ጥበቃ የነበራቸው ሲሆን ተጎጂዎቹ ጉዳዩን ለማጋለጥ ቢሞክሩም ከፍተኛ ቅጣት ስለሚጣልባቸው ዝምታን መምረጣቸውም ተነግሯል። በሌላ መረጃ በአዲስ አበባ ከባድ የተቃውሞ ሰልፍ መጠራቱ ተሰምቷል። በፌዴራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት ተባብሶ በቀጠለበትና ጦርነት ሊቀሰቀስ ከጫፍ በደረሰበት ወቅት ህዝባዊ የተቃውሞ ሰልፍ በአዲስ አበባ መጠራቱ ተገልጿል። ለሐምሌ 11 ቀን የተጠራው ሰልፍ በአዲስ አበባና በፌዴራል ፖሊስ ፈቃድ ማግኘቱም ተነግሯል። በትግራይ ክልል እየተካሄደ ያለው ወታደራዊ አፈሳን ለማውገዝ በአዲስ አበባ የተጠራው የተቃውሞ ሰልፍ የተፈናቀሉትንም እንደሚያሳትፍም ተሰምቷል። በአዲስ አበባ ከተማ ለመጪው ሐምሌ 11 ቀን 2018 ዓ.ም የተጠራውና በህገወጥ ወታደራዊ ምልመላ እንዲሁም በሰላማዊ ዜጎች እስር ላይ ያተኮረውን የተቃውሞ ሰልፍ የመንግስት ፈቃድ ማግኘቱንና በከተማዋ የሚገኙ በርካታ የትግራይ ተፈናቃዮች በሰልፉ ላይ እንደሚሳተፉም ተነግሯል። የስምረት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎች ያካተተው የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ክልል እየተፈጸመ ነው የተባለውን ወታደራዊ አፈሳ ለማውገዝ የታሰሩ እናቶችንና ገበሬዎችን ድምፅ ለማሰማት እንዲሁም በአዲስ አበባ ለሚገኙ የትግራይ ክልል ተፈናቃዮች ተገቢውን ድጋፍ እንዲያደርግም ለመጠየቅ ያለመ መሆኑም ተመላክቷል። የስምረት ፓርቲ ጽህፈት ቤት የሚዲያና ኮሚኒኬሽን ኃላፊ ለሚዲያችን እንደተናገሩት የሰልፍ ዋና ዓላማ በትግሉ የትግራይ ክልል ህጋዊ ያልሆነ አዋጅን መነሻ በማድረግ በወጣቶች ላይ የተፈጸመ ያለው አስገዳጅ ወታደራዊ ምልመላንና ያለ አግባብ የታሰሩ እናቶችን በደል ዓለም አቀፉ ማህበረሰብ ማድረስ ስለመሆኑም አመላክቷል። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገውን የህወሓት ቡድን የፕሪቶሪያውን የሰላም ስምምነት ፈርሷል በሚል እያከናወነ ያለውን ተግባር ለማውገዝ የፌዴራል መንግስት የበኩሉን ኃላፊነት እንዲወጣም ለመጠየቅና በጦርነት ምክንያት ተፈናቅለው አዲስ አበባ ለሚገኙ የትግራይ ተወላጆች አስፈላጊውን ድጋፍ እንዲያደርግም ለመጠየቅ መሆኑንም አስረድቷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።